darra masaganne dashe እንግዲህ ለናው ፈቀደ ባና ፓኻደ አይልተ በገና ጋይ ጀንዴደ ኮሉማ አውኑ ኮበን ኮሉማ ገረ ኮሉማ ጋደን አጋ ኮሉማ ዲያንዳ ገማ ቀብዳይ ዲያንዳ ጉኑ ፓራውዶ ሊማዳ ዩኑ ፓያደ ዩኑ ፓራሞ ኮንሶ ጥንትም በጣም በርካታ ምሁራን የሚፈልቁበት እጅግ በጣም በርካታ አስተማሪዎች በብቃት በኮንሶ ወጥተው የሚያስተምሩት በትምህርት ማይታማ ትምህርት ነው ሰው ልጅ የሚቀይረው ብለው የኮንሶ አባቶች እናቶች ልጆቻቸውን ከትምህርት ገበታቸውን እንዳይለይ ትምህርት ላይ የሚያደርጉት ትኩረት የላቀ እንደሆነ ለዚሁ ለኛ ክልል በርካታ ዞኖችና አካባቢዎች ምሳሌ የሆነ ህዝብ ነው። ትምህርት ቤቶች ለሰው ልጆች የመጪው ወይም የቀጣይ ህይወት ለመቀየር ወይም ለማነጽ በጣም ወሳኝ መሆኑን አውቆ የሚንከባከበው ህዝብ ሞዴል ሁለተኛ ደረጃ ትምህርት ቤት ገንብተን ማስረከብ በጣም አስፈላጊ ነው ብለን ስላመንን ነው ፋይናንስ የሚያደርግ ምደግፈን ድርጅት ስናፈላልግ ከዚህ ቀደም ቃል የተገባ ግን ደግሞ ጠያቂና ተከታታይ ባለመኖሩ መሃል ላይ የተረሳ ይህንን እውን አድርገን ቶሎ ወደ ፍጻሜ ለመድረስና ሌሎችንም ለመስራት ተንቀሳቅሰን ጠይቀን የሰዎች ለሰዎች ድርጅት ሙሉ ፋይናንስ ለማድረግ በተለይ ከጠቅላይ ሚኒስትራችን ትምህርት ለትውልድ በጀመሩት ንቅናቄ የተሻለ ትምህርት ቤትን መገንባት በዘመቻ በተለይ ክረምት ላይ ያስፈልጋል የሚል እሳቸውን ኢኒሼቲቭ እኛም በግለሰብ ነጋዴዎችን በማስተባበር እንዲሁም ደግሞ ረጂ ድርጅቶችን ዓለም አቀፍና አገር በቀል ድርጅቶችን በማስተባበር ለመገንባት ባሰብነው እቅድ የሰዎች ለሰዎች ድርጅትን ጠይቀናቸው ፋይናንስ እናደርጋለን ብሎ ሙሉ ፋይናንስ መድበው ለጊዜው ይህንን ትምህርት ቤት ዛሬ መሰረት ድንጋይ አስቀምጠናል። 2019 ላይ ተማሪ ተቀብሎ ማስተማር እንዲችል በቅርበት ይከታተላል ብሎ ሰው ወክሎ ዛሬ ተስፋን ወክሎ የላኩት የሰዎች ለሰዎች ድርጅት ዋና ዳይሬክተር አቶ ይልማ አጋጣሚ በሌላ ፕሮግራም ስለተያዙ አልተገኙም እንጂ በአካል ተገኝቼ ከዚህ ህዝብ ጋር ደስታቸው ቢካፈል እድለኛ ነበርኩኝ። ግን በመረቃው እግዚአብሔር ፈቃዱ ሆኖ መጥቼ ለማስመረቅ ፕሮጀክቱን ግን ተከታትዬ ለማስፈጸም ቃል እገባለሁ ብሎ መልእክትም ስለላኩ ብታመሰግናቸው ስራ ጥበበኛ የስድስት አምባ መንደራት እምብርት የቱሪስት መዳረሻ ባላራት በር የንግድ ማዕከል የሆነችው ከረት ከተማ የዘጠኝ ጎሳዎች ሁሉም ብሔረሰቦች በአንድነት በፍቅር የሚኖርባት ሰላማዊ ከተማ ለኢንቨስትመንት ተመራጭ በተፈጥሮ ድንቅና ውብ ሰንሰለታማ ተራሮች የተከበበች የኮንሶ ዞን መዲና እና የደቡብ ኢትዮጵያ ክልል መንግስት የብሔረሰቦች ምክር ቤት መቀመጫ ወደ ሆነችው ከረት ከተማ እንግዶቻችን ሁላችሁም እንኳን ደህና መጣችሁ። ጥራት ያለው ትምህርት ለትውልድ ሁለንተናዊ ልቀት ወሳኝ እንደመሆኑ በዚህ ጥራት ያለው ትምህርት ለትውልድ ሁለንተናዊ ልቀት ወሳኝ ግብዓት በመሆኑ ከግምት ያስገቡ ስራዎችም በውጤታማነት ሲፈጸሙ ቆይተዋል። ከነዚህ ውስጥ አንዱ የትምህርት መሰረተ ልማት ተደራሽነት ጥራት ማሻሻል ማስፋት አንዱ ሲሆን እንደ ዞን አሁን ባለነው ሐሳብ መረጃ 11 ሁለተኛ ደረጃ ትምህርት ቤቶች እና ከ75 በላይ አንደኛና መካከለኛ ትምህርት ቤቶች በርካታ የቅድመ አንደኛ ትምህርት ቤቶችም ይገኛሉ። በአጠቃላይ የዞኑ የትምህርት ቅበላ አቅም ከ60,000 በላይ ተማሪዎች አሁን ባለው ደረጃ ተቀብለን እያስተማር እንገኛለን።
ኮንሶ በትምህርት ደረጃ ሆነ በትምህርት ውጤት ጠንካራ ታታሪ ሲሆን የበለጠ ሀገራችን ካሉ ተማሪዎች ጋር በቴክኖሎጂ ለማስተሳሰር ተወዳዳሪ ለማድረግ የሁሉም ባለድርሻ አካላት ከፍተኛ ርብርብ የሚጠይቅ ነው። ስለሆነም ዛሬ ላይ ጥራት ያለው ትምህርት ለዜጎች መስጠት ሀገሪቱን የብልጽግና ራዕይን ከግብ ማድረስ የሚችል በእውቀት የበለጸገ ዜጎችን አቅም የሚጎለብት የሚሆን የሞዴል ሁለተኛ ደረጃ ትምህርት ቤቶች ማስፋት ወሳኝ ከመሆኑ ባሻገር ጥራት የሰው ኃይል ለማፍራት ድርሻው የጎላ ነው። ክቡራትና ክቡራን ዛሬ የመሰረተ ድንጋይ የሚቀመጥለት የኮንሶ ሞዴል ሁለተኛ ደረጃ ትምህርት ቤት መንግስት የዞናችን ህዝብ የትምህርት ፍላጎትና ጥራት ለማሻሻል በ2014 ዓ.ም በፌደራል ትምህርት ሚኒስቴር ለግንባታ ቃል ከተገባ ትልቅ ፕሮጀክት መካከል አንዱ ነው። ሆኖም የትምህርት ቤቱ ግንባታ በተለያየ ተደራራቢ ሀገራዊና ተቋማዊ ተልዕኮ ግንባታው ሳይካሄድ ለ5 ዓመታት በመቆየቱ በህዝብ ዘንድ ቅሬታ የፈጠረና መልካም አሰራር ችግር ሆኖ የቆየ ሲሆን የክልላችን ክቡር ርዕሰ መስተዳድር በሰጡት ትኩረትና ዞኑ ከትምህርት ሚኒስቴር ጋር በመተባበርና በመቀናጀት በተደረገው ክትትል ግንባታው ዛሬ ዕለት በሰዎች ለሰዎች ድርጅት የበጀት ድጋፍ አማካኝነት እንዲገባ ዛሬ ግንባታ መሰረተ ድንጋይ በክልላችን እጅግ በጣም የምንወዳቸው ወደ ቤታቸው መጥተው ይህንን የመሰረተ ድንጋይ ስላስቀመጡልን እንኳን ሁላችሁም ደስ አላችሁ፣ ደስ አለን። እንደ ማናጀር ነኝ፣ የደቡብ አስተባባሪ ክላስተሩን አስተባባሪ ነኝ። ስለዚህ በደቡብ ብቻ እንኳን በተለያዩ ፕሮጀክት ኢንተግሬትድ የምንለው ከትምህርት ውጪ ሰፋፊ ፕሮጀክቶች አሉንና በጠቅላላ ከ1 ቢሊዮን በላይ ፕሮጀክት ነያዝ ነው ለ3 ዓመት ማለት ነው። ስለዚህ አክቲቭ የሆኑ ፕሮጀክቶች ወደ 5 ፕሮጀክቶች አሉ። አንዱ ይሄ ኮንሶ ነው። በዚህ አጋጣሚ ደቡብ ክልል ያሉት ቢሮዎች በሙሉ ለሚያደርጉልን ትብብር ምስጋና ማቅረብ እፈልጋለሁ። እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። አሴ ሆዙጎ ኮናይሻ ወየ ወየ ካሴ ወጣን ተጎዳ ቆያሌ ወየ